አጠቃላይ ሰራዊቱን ሙሉ በሙሉ ማለት በሚችል ከአማራ ፋኖ ጋራ በየተራ ያስገባ ያዋጋው ነው። ለምሳሌ የተወሰነ ኮሮች አመጣና አንድ ሳምንት ወር ካዋጋው በኋላ ከፍተኛ ኪሳራ ሲደርስበት መልሶ ይዞ ይሄድና በሌላ ቀይሮ ያመጣዋል። የፋኖ ትግል ወሳኝ ምዕራፍ የብልጽግና ኪሳራና የጀነራል ተፈራ ማሞ አዳዲስ መረጃዎች። ሰላምና ጤና ይስጥልን። በዛሬው ልዩ መሰናዷችን በአማራ ክልል እየተካሄደ ስላለው የፋኖ ትግል ወቅታዊ ቁመና፣ ስለ ወታደራዊ ስልቶች ለውጥና ስለ ፖለቲካዊ ታክቲኮች ጥልቅ የሆነ መረጃን ይዘን ቀርበናል። በተለይም የአማራ ፋኖ ማዕከላዊ ከፍተኛ አመራርና የሴንትራል ኮማንድ አባል የሆኑት ጀነራል ተፈራ ማሞ ሰሞኑን ከሮሃ ቲቪና ከበለስ ሚዲያ ጋር በነበራቸው ቆይታ የሰጡትን ማብራሪያ የብዙዎችን ቀልብ ስቧል። እኛም እንደሚከተለው እንተነትነዋለን። ጀነራሉ በዚህ ቆይታቸው በጦር ሜዳ ስላለው እውነታ፣ ስለ አቶ ጌታቸው ረዳ የሰሞኑ ክስ መንግስት እያደረገ ስላለው የሚዲያ ዘመቻና የህዝቡን የስነ ልቦና ጽናት በተመለከተ ወሳኝ ነጥቦችን አንስተዋል። በዛሬው ቆይታችን ጀነራሉ ያነሱትን እያንዳንዱ ነጥብ እየበረበርን ከጀርባ ያለውን ፖለቲካዊና ወታደራዊ አንድምታ በሰፊው እንዳስሳለንና አብራችሁን ቆዩ። ክቡራን ተመልካቾች፣ እንደሚታወቀው መንግስት የህግ ማስከበር በሚል የጀመረው ዘመቻ ዓመታትን አልፎ ወደ 3 ዓመት እየተጠጋ ነው። ሆኖም ግን መሬት ላይ ያለው እውነታ ከመንግስት ፕሮፓጋንዳ ጋር ፍጹም የተራራቀ መሆኑን ጀነራል ተፈራ ማሞ በግልጽ አስቀምጠዋል። ጀነራሉ በገለጻቸው እንደጠቆሙት የብልጽግና ሰራዊት በአማራ ክልል ያሰማራው ጦር ከፍተኛ የሆነ ወታደራዊ ኪሳራ እየደረሰበት ነው። ብልጽግና ያለውን አቅም አሟጦ ሰራዊቱን በየተራ እያስገባ እያዋጋ ነው የሚሉት ጀነራሉ፣ ሆኖም ግን ፋኖ በሚከተለው ዘመናዊ የደፈጣ ውጊያ ስልት ምክንያት የመንግስት ጦር በገባበት ሁሉ እየተመታና እየተሸነፈ እንደሆነ ይናገራሉ። እዚህ ላይ ልብ ማለት የሚገባው ጉዳይ መንግስት በተደጋጋሚ አሸንፊያለሁ፣ ተቆጣጥሬያለሁ እያለ የሚሰጠው መግለጫ የውሸት እንደሆነ ጀነራሉ ማጋለጣቸው ነው። በተለይም ፋኖ የሚከተለው የመከላከልና የማጥቃት ስልት ጠላት የሚሉትን ኃይል ግራ ያጋባ መሆኑ ተጠቁሟል። ጠላት የሚሉት ኃይል ወይም የብልጽግና ጦር አንድን አካባቢ በከባድ መሳሪያ ሲደበድብ ወይም በብዛት ሲመጣ ፋኖ ቦታውን በመልቀቅና ስልቱን በመቀየር ጠላትን ወደማይመች ቦታ በመሳብ ከባድ ኪሳራ እያደረሰበት ይገኛል። ጀነራል ተፈራ እንዳሉት መንግስት የቱንም ያክል ጦር ቢቀያየር፣ የቱንም ያክል ኮማንዶ ቢያሰማራ የፋኖን ትግል መንፈስና ወታደራዊ የበላይነት መስበር አልተቻለም። እንዲያውም ፋኖ ከጊዜ ወደ ጊዜ እየጠነከረ ትጥቁን እያዘመነና የአደረጃጀት መዋቅሩን እያጠለቀ መምጣቱን ነው የተናገሩት። ይህ የሚያመላክተው የብልጽግና መንግስት በወታደራዊ ኃይል እርምጃ የአማራን ህዝብ ጥያቄ ለመመለስ የሚያደርገው ጥረት ሙሉ ለሙሉ መክሸፉን ነው። በመቀጠል የምንመለከተው ጀነራል ተፈራ ማሞ ስለተከፈተባቸው የሚዲያ ዘመቻ የሰጡትን ምላሽ ነው። እንደሚታወቀው መንግስት በዋና ዋና ሚዲያዎችም ሆነ በሳይበር ሰራዊቱ አማካኝነት በፋኖ ላይ ሰፊ የስም ማጥፋት ዘመቻ እያካሄደ ነው። ይህ ዘመቻ ፋኖን እንደ ዘራፊ፣ እንደ ስርዓት አልበኛና እንደ ሀገር አፍራሽ ኃይል አድርጎ የመሳል ዓላማ አለው። ሆኖም ጀነራል ተፈራ ይህንን ጉዳይ ከንቱ ድካም ሲሉ ይጠሩታል። ብልጽግና ህዝብን ለማታለል ያልሄደበት መንገድ የለም የሚሉት ጀነራሉ ከዚህ ቀደም ቀይ ባህርን አስመልሳለሁ፣ ኤርትራን ወጋለሁ እያለ ሲደነፋ የነበረው ሁሉ የህዝብን ቀልብ ለመሳብና ከውስጥ ችግር ለማምለጥ እንደነበር አስታውሰዋል። ነገር ግን ያ ድንፋታ መና እንደቀረው ሁሉ አሁንም በፋኖ ላይ የተከፈተ የሚዲያ ጦርነት ውጤት አልባ መሆኑን ይናገራሉ። ፋኖ የህዝብ ልጅ ነው የሚሉት ጀነራሉ ፋኖ የህዝብን ብሶት የወለደው በመሆኑ ህዝብን አይበድልም፣ በመንግስት ሰራዊቶች በኩል እንደሚባለውም አይደለም ይላሉ። ስለሆነም መንግስት በሚዲያ በሚያወራው ፕሮፓጋንዳ ህዝቡ ከልጆቹ ወይም ከፋኖ ሊነጥል አይችልም የሚሉት ጀነራል ተፈራ ማሞ እንዲያውም የመንግስት ሚዲያዎች በውሸት በጨቀዩ ቁጥር የህዝቡ ድጋፍ ለፋኖ እየጨመረ መምጣቱን ይናገራሉ። ይህ የሚያሳየው የአብይ አህመድ አስተዳደር በወታደራዊ መስክ ብቻ ሳይሆን በፖለቲካውና በስነ ልቦና ጦርነትም እጅግ እየተሸነፈ መሆኑን ነው። ይሄ ባለፈው ህዝብን ሲያታልል የነበረው ቀይ ባህርን እቆጣጠራለሁ፣ ኤርትራን ወጋለሁ እያለ በተደጋጋሚ ሲደነፋ የነበረው ከድንፋታ አላለፈም። ፋኖ ገጥቶ ይዞታል። በተደጋጋሚ ውጋዎች ፋኖ የብልጽግናን ማጥቃት እየቀለበሰ ባለበት እንዲቆም አድርጎታል። ከዚህ የተነሳ በተገኘው አጋጣሚ ፋኖን ለማጥላላት የማያደርገው ነገር የለም። ምክንያቱም የፈለገው ነገር አልሆነለትም። ይሄ ህዝብን ሲያታል የነበረው እያንዳንዱ ጀነራል ተብዬ፣ እያንዳንዱ ሚኒስተር ተብዬ ሁሉም እየወጣ የባህር በር ልናስመልስልህ ነው የሚለው ድንፋታ ከድንፋታ እንዳላለፋቶ ይሄንም ገቶ የያዘው መፈናፈኛ ያሳጠው የፋኖ ኃይል መሆኑን በሚገባ አሳምሮ አውቆታል። የሰሞኑን አነጋጋሪ ጉዳይ የነበረው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በኤንቢሲ ሚዲያ ቀርበው ፋኖን በተመለከተ የሰጡት አስተያየት ነበር። አቶ ጌታቸው ፋኖን የዘር ማጥፋት ፈጽሟል፣ እንዲሁም ወደ ትግራይ መሬት ገብቷል፣ ተዋግቷል የሚል ክስ አቅርበው ነበር።
ጀነራል ተፈራ ማሞ ለዚህ ጉዳይ የሰጡት ምላሽ እጅግ ጠንካራና አመክንዮው የተደገፈ ነው። ጀነራሉ የአቶ ጌታቸውን ንግግር የሞራል ዝቅጠትና ፍጹም ውሸት ሲሉ ያጣጥሉታል። እንደ ጀነራሉ ማብራሪያ በሰሜኑ ጦርነቱ ወቅት ፋኖ የተዋጋውና መስዋዕትነት የከፈለው በገዛ መሬቱ ላይ እንጂ አንድም ቀን የትግራይን ድንበር ተሻግሮ የትግራይን መሬት አልረገጠም። ፋኖ የተዋጋው ራያ ላይ ነው፣ ወልቃይት ላይ ነው፣ ሰሜን ወሎና ጎንደር ላይ ነው ያሉት ጀነራሉ እነዚህ አካባቢዎች ደግሞ ታሪካዊ የአማራ ግዛቶች እንጂ የትግራይ አይደሉም የሚል ጠንካራ መከራከሪያ አቅርበዋል። ህወሓት ወረራ ፈጽሞ ወደ አማራ ክልል ሲገባ ፋኖ ራሱንና የህዝብን ለመከላከል ባደረገው ተጋድሎ የህወሓትን ኃይል መመከቱን አስታውሰዋል። ስለዚህ አቶ ጌታቸው ዛሬ ላይ የተነስተው ፋኖን በወራሪነት መፈረጃቸው ከብልጽግና ጋር ያላቸውን አዲስ ወዳጅነት ለማጠናከርና የፋኖን ትግል ለማጠልሸት የታቀደ ሴራ መሆኑን ጀነራሉ አጋልጠዋል። ይህ የጌታቸው ረዳ ንግግር የሚያሳየው ህወሓትና ብልጽግና በፋኖ ጉዳይ ላይ የጋራ አቋም እንደያዙና ሁለቱም የአማራን ህዝብ ትግል እንደ ስጋት እንደሚመለከቱት ነው። ጀነራል ተፈራ ማሞ በንግግራቸው መሃል የፕሪቶሪያውን ስምምነት በተመለከተ ወሳኝ ነጥብ አንስተዋል። ፋኖ ገና ከጅምሩ የፕሪቶሪያው ስምምነት ዘላቂ ሰላም እንደማያመጣና የአማራን ህዝብ ጥቅም አሳልፎ የሚሰጥ ሴራ እንደሆነ ተረድቶ እንደነበር ይናገራሉ። የፕሪቶሪያው ስምምነት ለህወሓት ትንፋሽ ለመስጠትና መልሶ ለማደራጀት የተደረገ ነው ያሉት ጀነራሉ ብልጽግናና ህወሓት ተባብረው ፋኖን ለማጥፋት የዶለቱበት ሴራ አካል መሆኑንም አብራርተዋል። ፋኖ ወደ ጫካ የገባውና ትግሉን የመረጠው ይህ ስምምነት ትጥቅ ለማስፈታትና የአማራን ህዝብ እንደገና ለጥቃት ለማጋለጥ ታስቦ የተዘጋጀ መሆኑን ቀድሞ ስለተረዳ ነው። ጀነራሉ አክለውም ዛሬ ላይ የምናየው የህወሓት መልሶ ማንሰራራትና የብልጽግና አገር የማፍረስ ተግባር የፋኖን ትንቢትና ስጋት ትክክለኛነት የሚያረጋግጥ ነው ብለዋል። ስለዚህ የፋኖ ትግል የጀመረው ገና ከጅምሩ አርቆ በማሰብ እንጂ በስሜታዊነት እንዳልሆነ አስረድተዋል። በመንግስት ሚዲያዎች በኩል በተደጋጋሚ የሚሰማው ሌላው ወሬ የፋኖ አመራሮች እጅ ሰጡ፣ ፋኖ ተዳከመ የሚለው ነው። በተለይም እንዳረጋ ከበደና ጀነራል አበባው ታደሰ ያሉ የመንግስት ባለስልጣናት በየመድረኩ ይህንን ሲናገሩ ይሰማሉ። ጀነራል ተፈራ ግን ይህንን ጉዳይ በሁለት መንገድ ከፍለው ተመልክተውታል። አንደኛው እጅ ሰጡ የሚባሉት ግለሰቦች በመሰረቱ ለዓላማ የቆሙ የፋኖ ታጋዮች ሳይሆኑ በስርዓቱ ሰርገው የገቡ ለጥቅም ያደሩና ዓላማ ቢስ የሆኑ ግለሰቦች እንደሆኑ ገልጸዋል። እነዚህ አካላት በፋኖ ስም ሲዘርፉ የነበሩና በትግል ውስጥ ችግር ሲፈጥሩ የነበሩ በመሆናቸው መውጣታቸው ትግሉን ያጠረዋል እንጂ አይጎዳውም ይላሉ። ሁለተኛው እውነተኛው ፋኖ ዓላማው ጽኑ ነው፣ የጀመረውን ሳይጨርስ የህዝቡን ነጻነት ሳያረጋግጥ እጁን የሚሰጥ ፋኖ የለም ሲሉ ጀነራሉ በልበ ሙሉነት ተናግረዋል። ትግል ጽናት ይጠይቃል፣ ትግል መስዋዕትነት ይጠይቃል ያሉት ጀነራሉ ጥቂት መንፈስ ደካሞች ስለኮበለሉ ወይም እጅ ስለሰጡ የሚቆም የህዝብ ትግል እንደሌለ አስረድተዋል። እንዲያውም ይህ ሁኔታ ጥራቱን የጠበቀና ለዓላማው የቆረጠ ታጋይ ብቻ እንዲቀር ስለሚያደርግ ለትግሉ መልካም አጋጣሚ እንደሆነም ይናገራሉ። ሰሞኑን በአማራ ክልል የተለያዩ ከተሞች የሰላም ኮንፈረንስና የህዝብ ውይይት በሚል ስም እየተደረጉ ያሉ ስብሰባዎችን ጀነራል ተፈራ ማሞ ድራማ ሲሉ አጣጥለዋቸዋል። በዙ 23ና በኮማንዶዎች ታጅቦ ካድሬዎቹን ሰብስቦ የሚደረግ ስብሰባ የህዝብ ውይይት ሊባል እንደማይችልም ይናገራሉ። ህዝቡን በጠመንጃ አስፈራርቶ እጁን እንዲሰጥ መጠየቅ ሰላም ሳይሆን ባርነትን ማወጅ ነው ያሉት ጀነራሉ ብልጽግና በኃይል ያልቻለውን በውሸት ስብሰባ ለማሳካት እየሞከረ እንደሆነም ይናገራሉ። ህዝቡ ግን ነቅቷል። መብቱንና ነጻነቱን እስካልተከበረ ድረስ በማንኛውም የስሙላ ስብሰባ እንደማይበገር በተግባር እያሳየ ነው። ክቡራን ተመልካቾች የዚህ ቃለ መጠይቅ ወሳኙ ክፍል ጀነራሉ ስለ ትግሉ ቀጣይ አቅጣጫ የሰጡበት ማብራሪያ ነው። ፋኖ መቼ ነው አዲስ አበባ የሚገባው ለሚለው የብዙዎች ጥያቄ ጀነራሉ የሰጡት ምላሽ ስልታዊ ነው። ትግላችን በስሜትና በችኮላ የሚመራ አይደለም፣ ሁሉም ነገር በዝግጅትና በእቅድ የሚከናወን ነው ይላሉ። ፋኖ አሁን ካለበት የመከላከልና የማጥቃት ቁመና ተሸጋግሮ ሙሉ በሙሉ ሀገርን ወደ መቆጣጠር የሚሸጋገርበትን ዝግጅት እያጠናቀቀ መሆኑን ጠቁመዋል። ይህ ማለት ወታደራዊ ዝግጅት ብቻ ሳይሆን ከሌሎች የኢትዮጵያ ወገኖች ጋር ያለው ግንኙነት ማጠናከር፣ ድህረ ድል ወይም ፖስት ቪክቶሪ የፖለቲካና የሽግግር እቅዶችን ማዘጋጀትን የሚያካትት ነው። ጀነራሉ አጽንኦት እንደሰጡት የፋኖ ዓላማ የአማራን ህዝብ ነጻ ማውጣት ብቻ ሳይሆን ኢትዮጵያን ከብልጽግና የጥፋት ስርዓት ተደርጎ ሁሉም ዜጎች በእኩልነትና በነጻነት የሚኖርባት ሀገር መገንባት ነው። ለዚህ ደግሞ ጊዜው እየደረሰና ዝግጅቱ እየተጠናቀቀ መሆኑን ያበስራሉ። በመጨረሻም ጀነራል ተፈራ ማሞ ለአማራ ህዝብ ያስተላለፉት መልእክት ግልጽና የማያሻማ ሆኖ ተገኝቷል። ምርጫችን ሁለት ነው ብለዋል ጀነራሉ። አንደኛው በባርነት ተገዝቶ ማንነትን አጥቶ እየተፈናቀሉና እየተገደሉ መኖር ሲሆን፣ ሁለተኛው ደግሞ ዋጋ ከፍሎ ነጻነትን መቀዳጀት ነው። የአማራ ህዝብ ሁለተኛውን ምርጫ ማለትም ዋጋ ከፍሎ ነጻነትን ማግኘት መርጧል ያሉት ጀነራል ተፈራ ማሞ ይህ ትግል የህልውና ትግል በመሆኑ ወደ ኋላ መመለስ እንደሌለበት አሳስበዋል። ወጣቱ፣ ምሁሩ፣ ገበሬውና መላው ህዝብ ከፋኖ ጋር በመሰለፍ ይህንን የጥፋት ስርዓት ማስወገድ እንዳለበት ጥሪ አቅርበዋል። የጀነራል ተፈራ ማሞ ቃለ መጠይቁም ነገር የፋኖ ትግል አሁን የደረሰበት ደረጃ እጅግ የተደራጀ በጠራ ፖለቲካና ወታደራዊ አቋም የሚመራ እንዲሁም በህዝቡ ዘንድ ሙሉ ተቀባይነት ያገኘ መሆኑን ጠቁሟል።
ብልጽግና የሚያወራው የድል ፕሮፓጋንዳና መሬት ላይ ያለው የፋኖ ወታደራዊ የበላይነት ፍጹም የተገላቢጦሽ መሆናቸውን አረጋግጠዋል። ለአሁኑ በዚህ እናበቃለን። በሌላ ዝግጅት እስክንገናኝ ጤና ይስጥልን።